ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ንጹሃን በድሮን ተጨፈጨፉ፣ የጠቅላይ ሚኒስትሩ ጽሕፈት ቤትም ስህተቱን አምኛለሁ አለ። ፋኖ ጥብቅ ማስጠንቀቂያም አስተላለፈ። በኦሮሚያ የጤና ባለሙያ ጉዳይ አነጋጋሪ ሆነ። በአክሱም ሙስሊሞች ላይ ጥቃት ተፈጸመ። ፕሬዝዳንቱም አስደንጋጭ ማስጠንቀቂያ ሰጡ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ፋኖ በተለያዩ የጦር ከፍተኛ ድል መጎናጸፉን አሳወቀ። በላስታ ግንባር ይባር አካባቢ ፋኖ በወሰደው የስበው መምታት እርምጃ አንድ ከፍተኛ አመራርን ጨምሮ በከፍተኛ አገዛዝ ወታደሮች ላይ እርምጃ ወስጃለሁ ብሏል። በምስራቅ አማራ ቀጠና ላስታ ግንባር ይባር ተብሎ በሚጠራው አካባቢ ነው የጢራራ ክፍለ ጦር አርበኞች በወሰዱት የተቀናጀ ስቦ መምታት እርምጃ የአገዛዙ 45ኛ ክፍለ ጦር ክፉኛ መመታቱና ድል ማስመዝገቡንም ፋኖ አሳውቋል። በአማራ ፋኖ ብሔራዊ ምኒልክ ዕዝ 303ኛው ክፍለ ጦር የሚገኙ የጥራሪ ክፍለ ጦር አርበኞች ናቸው በትላንትናው ዕለት ምሽት ድረስ በወሰዱት እርምጃ አንጸባራቂ ድል ተቀናጅተናል ብለዋል። ከፍተኛ አገዛዙን ወታደሮች በመማረክ እርምጃ በመውሰድ ድል የቀናው ፋኖ በግዳጅ ሙጃ ከተማም ተነስቶ ወደ ይባርና አንበሳው ከተሞች በፋኖ በተዘጋጀለት ወጥመድ ሰተት ብሎ የገባው የጠላት ኃይል 360 ዲግሪ ተከቦ ክፉኛ ተቀጥቅጦ ተሽመድምዶ ተበታትኗል ብለዋል። በጥራር ክፍለ ጦር ከሚገኙ ከተመስገን ሬጅመንት፣ ከአቡነ ዮሴፍ፣ ከኤፍሬም እና ከትዕግስቱ ሬጅመንት የተውጣጡ የፋኖ አሃዶች ናቸው የስቦ መምታት እርምጃውን በመውሰድ የጠላትን አከርካሪ የሰበሩት። በዚህ ተጋድሎ ማዕረጉና ስሙ ለጊዜው በውል ያልታወቀ አንድ ከፍተኛ አመራርን ጨምሮ አገዛዙ ወታደሮች ላይ እርምጃ ወስደናል ሲል ገልጧል። የጥራር ክፍለ ጦር አርበኞች ቁልፍ ወታደራዊ ይዞታዎችን በመቆጣጠር በጠላት ላይ የምንወስደውን እርምጃ አጠናክረን እንቀጥላለን ሲል ነው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ህዝብ ግንኙነት መምሪያ ለዘውዱ ሾው ከግንባር መረጃውን የላከው። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ በሰሜናዊ ጎንደር የሚንቀሳቀሰውን 208ኛ ኮር አጋቹ ላይ እርምጃ ወስዶ የታገቱት ዶክተሮችን ማስለቀቁን አስቀድመን የዘገብን ሲሆን አሁንም ሌባን አሳዶ መቅጣቱን አጠናክሮ ቀጥሎበታል። በትላንትናው ዕለት ከምሽቱ 2 ሰዓት ገደማ አካባቢ አምባ ጊዮርጊስ ወረዳ መረባ ቀበሌ የአቶ ብርሌ ቢራራ ከብቶችን ሰርቀው ሲሰወሩ ከማህበረሰቡ በደረሰው ጥቆማ መሰረት ነው ሰርቀው የተሰወሩ ዳኛው እጅጉና ወርቁ ጋፈር የተባሉ 2 ወንበዴ ሌቦች በተሰራ አሳዶ የመያዝ ኦፕሬሽን ነው ሌቦቹ እስከነ ከብቶቹ በቁጥጥር ስር በማዋል በሬዎቹን ለባለቤቱ መመለሱን ፋኖቹ ገልጠዋል። ከህዝብ የወጣ ታጋይ ከባህር እንደወጣ አሳ እንደማለት ሲሆን ህዝባዊነቱን የትግሉ መሰረት በመሆኑ አጠናክራችሁ መቀጠልና የቀጠናውን ሰላም ከሰላም ጠል ወንበዴ ሌቦች መጠበቅ ይኖርባቸዋል ሲሉም የአካባቢው ነዋሪዎች ለፋኖ ምስጋናቸውን ችረዋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ወታደራዊ ድል መቀዳጀቱን አሳወቀ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚንቀሳቀሰው የአፄ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር ነው በደብረ ብርሃን ዙሪያ በሚገኘው ስልታዊ ቦታዎች ላይ በከፈተው ጥቃት ከፍተኛ ወታደራዊ ድል መቀዳጀቱን የገለጠው የአፄ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር አባላት የጠላትን ምሽግ በመስባበር ነው እስከ ግፍት ድረስ ያለውን ስፍራ ሙሉ በሙሉ ተቆጣጥረው ማምሸታቸው ነው የታወቀው። መዳረሻውን ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል፣ ህልውናችንን በተባበረ ክንዳችን ሲል የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ያዕቆብ 1ኛ ኮር ህዝብ ግንኙነት ኃላፊ አማረ ታዘዘ መረጃውን ልኮልናል። ፋኖ ጥብቅ ማስጠንቀቂያ ሰጠ። በአስደናቂ ተጋድሏችን እየተሰባበረ ያለው የአገዛዙ ሰራዊት የወገንን ኃይል ላይ የተደራጀ ማጥቃት እንዲፈጸም ተደጋጋሚ ስምረት ቢሰጠውም እግረኛ ሰራዊቱ የተሰጠውን ስምሬት መፈጸም አልቻለም። አንድም የሚደርስበትን ምት በመፍራት፣ ሁለትም የብልጽግናውን ጦርነት ዓላማ የሌለው መሆኑን በመረዳት ነው ብለዋል። በዚሁም ምክንያት የወገንን ሰራዊት ከበዓል ጋር የሚያደርጋቸውን እንቅስቃሴዎች እንደ መልካም አጋጣሚ በመጠቀም የአገዛዙን ጅምላ ጥቃት ለመፈጸም በሁሉም አካባቢዎች ድሮን ስምሪት መስጠቱን
አረጋግጠናል ሲል ፋኖ አሳውቋል። የዩናይትድ አረብ ኤሚሬት የአየር ኃይል አባላት የድሮን እና የጀት ጥቃት ለመፈጸም ከሌላው ጊዜ በተለየ ሁኔታ የወትሮ ዝግጅት ላይ እንደሚገኝም አረጋግጠናል ያለው የአማራ ፋኖ ብሔራዊ ንቅናቄ በመሆኑም በመላው ሰራዊታችን እና አመራሩ ይህንን የድሮን እና የአየር ኃይል ስምሪት ታሳቢ ያደረጉ እንቅስቃሴዎች እንዲያደርጉና በተለይም በዓልን ለማክበር የሚደረጉ ክንውኖችን እጅጉን ጥንቃቄ የተሞላባቸው እንዲሆኑ የአማራ ፋኖ ብሔራዊ ንቅናቄ በጥብቅ ያሳስባል ሲል መግለጫውን ለዘውዱ ሾው ሚዲያ ልኳል። በድሮን ንጹሐን ተጨፈጨፉ። ጭካኔ የሞላበት ተግባር መንግስት ዛሬም በዜጎቹ ላይ መፈጸሙ እጅግ ነውረኛ ተግባሩን እያባባሰው መሄዱም ታውቋል። መነሻውን ከደብረ ማርቆስ አድርጎ ወደ ስናን ሮብ ገበያ ሎጂስቲክ ለማድረስ የተንቀሳቀሰው ሰራዊት ነው ባደረሰው የመድፍ ጥቃት ንጹሐን የተገደሉት። አብነት አልማው እድሜው 18 ዓመት ሲሆን ትውልዱን በምስራቅ ጎጃም ስንር ወረዳ ነው። በቤተሰቦቹ ድጋፍ በደብረ ማርቆስ ከተማ በአብነት ትምህርት ቤት በሊቃውንት አባቶች የሚሰጠውን የቅስና ትምህርት እየተከታተለም ነበር። ታዲያ የትንሣኤ በዓል ለማክበር ወደ ቤተሰቦቹ እየሄደ ባለበት መነሻው ደብረ ማርቆስ ከተማ አድርጎ ወደ ስናር ሮብ ገበያ ሎጂስቲክ ለማቀበል የሚሄደው የጠላት በስጋት ወደ ደብረ ዘይት በወረወረው መድፍ ነው የ18 ዓመቱ ወጣት የተገደለው። በሌሎችም ላይ ከፍተኛ ጉዳት ማድረሱ ታውቋል። የእናቶች እንባ ምንም የማይመስለው የአብይ አህመድ ጦር ዛሬም እያደረገ ያለው ግፍና በደል የእናቶችን ጩኸት እንዲቀጥል አድርጎታል። ወደ ቤተሰቦቹ እየሄደ በነበረበት ሰዓት ግድያ የተፈጸመበትን በተመለከተ የዓይን እማኙ እንዲህ ሲልም ተናግረዋል። አሟሟቱ ትክክለኛ ነው። ተወደ ደብረ ማርቆስ ገበያ ወደ ሰዎቹ ባህል ለማዋል ሲመጣ ያው የቆሎ ተማሪ ነበረ። ፊትና እንደዚህ ጎንና ጎን ስንል ከጎን እሱ ነበረ፣ ተጎን እሱ ሞተ። ሌላ ታጋይ ምናምን የለም ነበረ። ፋኖስ ምናምን የሚባሉ ይችላሉ ነበረ። በቃ ንጹሃን የገደሉ የቆሎ ተማሪ ነው። በቃ ገጠመኝ ባህሉ ሊውል ፋሲካ ሊውል ሲመጣ ወደ ሰዎቹ ይቀር በጤና ባለሙያው ላይ ካን የተሞላበት ተግባር ብዙዎቹን አነጋገረ። አንጋፋው የጤና ባለሙያ ላይ የተፈጸመው ግፍ ነው። በባሌ ዞን ሮቤ ከተማ መናኸሪያ ውስጥ የ35 ዓመታት የሥራ ልምድ ያላቸው አንጋፋ የጤና ባለሙያ የደረሰባቸውን የመንጋ ድብደባ ነው ህዝቡን ያስቆጣው። ግለሰቡ ለረጅም ዓመታት በጤና ዘርፍ ሀገራቸውን ሲያገለግሉ ቆዩ። በአሁኑም ወቅት የጡረታ ሰነዶቻቸውን እያስተካከሉ የሚገኙ አባት መሆናቸው ታውቋል። ተጎጂው አቶ ዋቆ ከድር ሲባሉ ግለሰቡ በጤናው ዘርፍ ለ35 ዓመታት ያህል በተለያዩ የሀገሪቱ ክፍሎች ማለትም በቄለም ወለጋ ሆስፒታል፣ በጎባ ሆስፒታል፣ በጊንር ሆስፒታል፣ በራይቱ ጤና ጣቢያ ሲያገለግሉ የቆዩ ባለሙያ እንደሆኑም ተረጋግጧል። አቶ ዋቆ አገልግሎታቸውን አጠናቀው የጡረታ መብታቸውን ለማስከበር ሰነዶቻቸውን በማደራጀት ላይ በነበሩበት ወቅት ነው በሮቤ ከተማ መናኸሪያ ውስጥ በምስሉ ላይ በሚታየው ሁኔታ ከፍተኛ ድብደባ የደረሰባቸው። እንደ ቤተሰብ አባላት የቅርብ ወዳጆቻቸው ገለጻ ከሆነ አቶ ዋቆ በ2009 ዓ.ም ከሶማሌ ክልል ጋር በነበረው የድንበር ግጭት ወቅት ዛሬ ደጋፊ ሊሆኑ የሚችሉ ልጆቻቸውን በሞት ያጡ አባት መሆናቸውም ታውቋል። ይህ መረጃ በማህበራዊ ሚዲያዎች ላይ ተለቀቀ በኋላ ፖሊስ ወንጀለኞቹን በቁጥጥር ስር አውያቸዋለሁ ሲልም ገልጿል። ይሁን እንጂ አቶ ዋቆም በወቅቱ በሚደርስባቸው ድብደባ የድረሱልኝ ጥሪያቸውን እንዲህ ነበር ያሰሙት። በትራፊክ አደጋ 23 ሰዎች ላይ ጉዳት ደረሰ። በደቡብ ወሎ ዞን ነው ኩታበር ወረዳ ልዩ ስሙ አምቦ ተብሎ በሚጠራው አካባቢ በደረሰ የትራፊክ አደጋ በሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን የኩታበር ወረዳ ኮሚኒኬሽን ጽሕፈት ቤት አሳውቋል። አደጋው የደረሰው ከደሴ ወደ ማሻ 85 ሰዎችን አሳፍሮ ይጓዝ የነበረ የሰሌዳ ቁጥሩ ኮሶአማ 34510 የሆነ የታታ ህዝብ ማመላለሻ ተሽከርካሪ ኩታበር ወረዳ 06 ቀበሌ ላይ ተገልብጦ ነው። እስካሁን ባለው መረጃ መሰረት በ12 ሰዎች ላይ ከባድ የአካል ጉዳት የደረሰ ሲሆን በሌሎች 11 ሰዎች ላይ ደግሞ ቀላል የአካል ጉዳት መድረሱ ታውቋል። በአደጋው የጠፋው የሰው ህይወት የሌለ ሲሆን ተጎጂዎቹ በአሁኑ ወቅት አስፈላጊው የሕክምና እርዳታ እየተደረገላቸው እንደሚገኝም ነው የተገለጸው። አሽከርካሪው ከአደጋው በኋላ ከአካባቢው ያመለጠ ሲሆን የፖሊስ ኃይልም አደጋው የተከሰተበትን ትክክለኛ መንስኤ ለማወቅ ምርመራ እያደረገ እንዳለም ታውቋል። ምርጫ ቦርድ እስካሁን ከ42 ሚሊዮን በላይ መራጮች ተመዝግበዋል አለ።
የኢትዮጵያ ምርጫ ቦርድ ለ7ኛ ጠቅላላ ምርጫ እየተከናወነ ያሉት ተግባራት በተመለከተ ወቅታዊ መረጃዎችንም ይፋ አድርጓል። ቦርዱ ባወጣው መረጃ መሰረት እስከ ሚያዝያ 1 2018 ዓ.ም ድረስ ባለው ጊዜ ውስጥ በድምሩ 42,167,911 መራጮች መመዝገባቸውንም ገልጧል። ከተመዝጋቢዎቹ ውስጥ 22,746,079 የሚሆኑ ወንዶች ሲሆኑ ቀሪዎቹ 19,401,832 ደግሞ ሴት መራጮች መሆናቸው ተመልክቷል። ቦርዱ ይፋ ባደረገው መረጃ መሰረት የአካል ጉዳተኞች ተሳትፎ በተመለከተ 96274 ወንድ እና 67978 ሴት የአካል ጉዳተኞች መራጮች ለምርጫ መመዝገባቸውንም አሳውቋል። ይሁን እንጂ ይህንን መግለጫ የተመለከቱ አንዳንድ ኢትዮጵያውያኖች በጣም ያሳዝናል፣ ምርጫ ቦርድ ዝም ብሎ በዘፈቀደ የሚሰጣቸው ቁጥሮችም ሲሉ አጣጥለውታል። በአሁኑ ሰዓት በኃይል በጉልበት እየተመዘገቡ ያሉትንም ጨምሮ እንኳን ይህንን ያህል ቁጥር ሊያመጣ ቀርቶ አይደለም በፍጹም የማይደረስ የማይታሰብ ነው። በዘፈቀደ የሚጠይቀው ስለሌለ 42 ሚሊዮን ሰው ተመዝግቧል ማለቱ በእውነቱ የምርጫ ቦርድ የሚሰራውን ስራ በትዕዛዝና በአብይ ውሳኔ ብቻ መሆኑን በግልጽ አመላካች ነው ሲሉ ምርጫ ቦርድ የሚሰራውን ስራም አጣጥለውታል። በሙስሊሞች ላይ ጥቃት መፈጸሙ ተገለጠ። በአክሱም ከተማ ነው በሙስሊም ምዕመናን ላይ ነው ጥቃት የተፈጸመው። የትግራይ ክልል ጉዳዮች ከፍተኛ ምክር ቤት ለህዝበ ሙስሊሙ መልእክት ማስተላለፉም ታውቋል። መቻቻል ያስፈልጋል ሲልም ነው የገለጠው። ለጉዳዩ የተወሰነ ማብራሪያ በመግለጫ መልኩ አውጥተናል ያሉት የምክር ቤቱ አመራር የቆሰለውንም የወደመውንም አይተን መረጃ እንሰጣለን ሲሉ ለቲካፍ ገልጠውለታል። ነገሩ እንዲበርድ ያደረጉ ክርስቲያኖች ናቸው ያሉት እኚሁ የምክር ቤት አባል ይህንን ነገር በትዕግስት ማየት አለብን፣ ወደ ሌላ እንዳይሄድ በስሜት መናገር፣ በስሜት መልእክት ማስተላለፍ ለሁሉም አይጠቅምም ሲሉም የምክር ቤት አባሉ ተናግረዋል። ምክንያቱና መነሻውን በተመለከተ ምክር ቤቱ ዝርዝር ማብራሪያም አልሰጠም። የጠቅላይ ሚኒስትር ጽሕፈት ቤት ስህተቱን አመነ። የጀነራል ታደሰ ስልጣን የተራዘመው አግባብ ነው ሲል ነው የጠቅላይ ሚኒስትሩ ጽሕፈት ቤት የገለጸው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ስልጣን የተራዘመው ከፕሪቶሪያው ስምምነት በኋላ በወጣው ሕገ መሰረት በመሆኑ ሕጋዊ ነው ሲል የጠቅላይ ሚኒስትሩ ጽሕፈት ቤት ገልጿል። ይሁን እንጂ ወያኔ ሓርነት ትግራይ ህወሓት ባወጣው መግለጫ የጀነራል ታደሰ ስልጣን የተራዘመው ከፕሪቶሪያው ስምምነት በፊት በወጡ ሕጎች መሆኑን በመጥቀስ በሹመቱም ሕጋዊነት ላይ ጥያቄ ማንሳቱን አሳውቋል። የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢሌኒ ስዩምም በበኩላቸው በሰጡት ምላሽ የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን በአንድ ዓመት የተራዘመው በ2015 በወጣው እና ባለፈው ዓመት በተሾሙት ደንብ መሰረት እንደሆነ በማብራራት የስልጣን ማራዘሙ ሂደቱ ህጋዊ መሆኑን ገልጸዋል። ይሁን እንጂ የጀነራል ስልጣኑ መራዘም በተገለጸበት ይፋዊ መግለጫ ላይ የተሻረው ደንብ በስህተት እንደተጠቀሰ ያመኑት ኃላፊዋ ያ ስህተት በእኛ በኩል የተፈጠረ ያጠቃቀም ስህተት ነው ይስተካከላል ካሉ በኋላም በመግለጫው ላይ ደንብ ቁጥሩ በስህተት ስለተጠቀሰ ግን የሹመት ህጋዊነት ጥያቄ ውስጥ ይገባል ማለት አይደለም ሲሉም አብራርተዋል። የሃይማኖት አባቶች መልእክት አስተላለፉ። ህዝበ ክርስቲያኑ የትንሣኤ በዓልን የአንድነት የቸርነት እሴቶችን በማጎልበት በመረዳዳትና በአብሮነት እንዲያሳልፍ የሃይማኖት አባቶች ነው ጥሪያቸውን ያስተላለፉት። የሃይማኖት አባቶቹ መልእክታቸውን በዓሉ ኢትዮጵያ አብሮነትና ቸርነት እሴት ማጠናከር፣ የተቸገሩ ወገኖችን በመርዳት ማክበር ይገባልን ብለዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳሳት ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ባስተላለፉት መልእክትም የትንሣኤ በዓል ሃይማኖቱ የሚያስተምራቸው መልካም ስራዎች በተግባር በመግለጽ ልናከብር ይገባልን ብለዋል። የበዓሉ መግለጫ እሴት የሆነው መልካም ስብዕና እና ቀን አስተሳሰብ መጠቀም አስፈላጊ መሆኑን አመልክተው በዓለም አቀፍ ደረጃ ሆነ በሀገርም የሚያጋጥሙ ፈተናዎችን በጽናት ማለፍ እንደሚገባም ተናግረዋል። ምዕመናኑ በዓሉን ሲያከብር የተቸገሩ ወገኖችን በማሰብና በማገዝ አስፈላጊ መሆኑንም ገልጸዋል። በሌላም በኩል የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳሳት ብፁዕ ካርዲናል አቡነ ብርሃን ኢየሱስን በበኩላቸው ምዕመናን ከፈጣሪያቸው የተማሩትን በጎ ምግባር በተግባር እንዲያሳዩም ጥሪ አቅርበዋል። በተለያዩ አካባቢዎች ችግር ውስጥ የሚገኙ ዜጎችን መርዳት፣ መደገፍ የበዓሉ ዋነኛ መገለጫ ሊሆን እንደሚገባም አክለው ገልጸዋል። የኢትዮጵያ የወንጌል አማኞች አብያተ ክርስቲያን ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩም ትንሣኤ ፈጣሪ ለሰው ልጆች ያለውን ጥልቅ ፍቅር የገለጸበት በዓል መሆኑንም ተናግረዋል። ትንሣኤ ጥላቻን በፍቅር መለየትና በአንድነት እንዲሁም ሽንፈትን በድል የተተካበት መሆኑን አመልክተው በምዕመናን ዘንድ ይቅር ባይነት ሊነግስ እንደሚገባም ተናግረዋል። የሃይማኖት አባቶቹ በመልእክቶቻቸው ማጠቃለያም ላይ በዓሉ የሰላም፣ የፍቅር፣ የደስታ እንዲሆን ለሁሉም የክርስትና እምነት ተከታዮች መልካም ምኞታቸውን ገልጸዋል።
አሁን ወደ ውጭ ዜናዎቻችን እናመራለን። ኢራን በ40 ቀኑ ጦርነት ኢራን 145 ቢሊዮን ዶላር አጣች። በኢራንና በአሜሪካ መካከል ለ40 ቀናት የዘለቀው አስከፊ ጦርነት በኢራን ላይ ታሪክ የማይረሳው ውድመት ጥሎ አልፏልም ነው የተባለው። የወጡት ሪፖርቶች እንደሚያመለክቱት ከሆነ ሀገሪቱ ከ10 ዓመታት በኋላ ወደማይታወቅ የኢኮኖሚ ወታደራዊ ቀውስ ውስጥ ገብታለችም ሲሉ ጠቁመዋል። ከ40 እስከ 145 ቢሊዮን ዶላር የሚገመት ሀብት ወድሞባታል። የመኖሪያ ቤቶች 100,000 ሲሆኑ 857 ትምህርት ቤቶች፣ ዩኒቨርሲቲዎች እንዲሁም 339 የሕክምና ተቋማቶችም ላይ ጉዳት መድረሱ ታውቋል። 23500 የንግድ ድርጅቶች በመውደማቸው ከፍተኛ የስራ አጥነት ስጋትም ተፈጥሯል ነው የተባለው። የአሜሪካ ማዕከላዊ እዝ እንደገለጸው የኢራን ሚሳኤል ማምረቻዎች፣ ወታደራዊ መሰረቶች ሙሉ በሙሉ በሚባል ደረጃ ወድመዋልም ብለዋል። በተለይም 4 ዋና ዋና የባላስቲክ ሚሳኤል ማምረቻዎች መውደማቸው ኢራን ያላትን የመከላከል አቅም ለጊዜው አታለችም ተብሏል። ከዚህ ግዙፍ ውድመት ለማገገም ኢራን ረጅም ዓመታት ይፈጅባታልም ሲሉ የፖለቲካ ተንታኞች ተናግረዋል። ፕሬዚዳንት ትራምፕ ለኢራን መሪዎች እጅግ አስደንጋጭ ማስጠንቀቂያ ሰጡ። ኢራን በእጇ የቀራት ምንም አይነት ካርድ የለም። በአሁኑ ሰዓት በሕይወት ያሉት ብቸኛው ምክንያት ለድርድር ብቻ ነው። ፕሬዚዳንት ዶናልድ ትራምፕ እንደተናገሩት በአሜሪካና በኢራን መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱን የሚያመላክት መግለጫ ነው ያወጡት። ፕሬዚዳንት ትራምፕ በይፋዊ የማህበራዊ ትስስር ገጻቸው ባሰፈሩት መልእክት ነው የኢራን መንግስት በዓለም አቀፍ ደረጃ ያለው ተሰሚነትና ወታደራዊ አማራጮች ሙሉ በሙሉ ማለቃቸውን ገልጸዋል። እንደ ፕሬዚዳንቱ አገላለጽ የኢራን ባለስልጣናት በአሁኑ ሰዓት በስልጣን ላይ እንዲቆዩ የተደረገባቸው ብቸኛው ምክንያት አሜሪካ ለዲፕሎማሲያዊ ንግግር በሰጠችው እድል እንጂ ሌላ አቅም ኖሯቸው አይደለም ብለዋል። ፕሬዚዳንቱ አክለውም ኢራን በዓለም አቀፍ የውሃ መስመሮች ላይ የምታደርገውን አጭር ጊዜ ማስፈራራት ድርጊት ውጪ ምንም አይነት የድርድር አቅም እንደሌላትም ተናግረዋል። ይህ ማስጠንቀቂያ የወጣው የአሜሪካን የጦር መርከቦች ዘመናዊ የጦር መሳሪያዎቻቸውን ጭነው ወደ ቀጠናው እያቀኑ ባሉበትና በሁለቱ ሀገራት መካከል የታቀደው ድርድር ዋዜማ ላይ ነው። ይህን ድፍረት የተሞላበት ንግግር በመካከለኛው ምስራቅ ያለውን የኃይል ሚዛን በእጅጉ ሊቀይረው እንደሚችልም የፖለቲካ ተንታኞች እየገለጹ ይገኛሉ። የዓለም አቀፉ ማህበረሰብም የአሜሪካን ቀጣይ እርምጃና የኢራን ምላሽ በከፍተኛ ጥንቃቄ እየተከታተሉ እንደሚገኙም ታውቋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበር። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።